5 ሰዎችን የገደለው የፔፕሲ ውድድር። የ1 ሚሊዮን ፔሶ አሸናፊ መሆንን አውቀህ በደስታ እየጨፈርክ ባለህበት ቅጽበት ኩባንያው ደውሎ በስህተት ነው ቢልህ ምን ታደርጋለህ? ፔፕሲ ይህንኑ አደረገ። ወዲያውኑም አገሪቱን ወደ እሳት አውድማ ቀየራት። እንደ አውሮፓውያን የዘመን አቆጣጠር በ1992 ፔፕሲ በፊሊፒንስ ሀገር ባካሄደው አንድ የሎተሪ ውድድር ምክንያት ሰዎች ይገደላሉ ብሎ ማንም አልገመተም ነበር። የቁጥር ትኩሳት ወይም ናምበር ፌቨር የተሰኘው ይህ ውድድር በታሪክ ትልቅ የንግድ ስህተት ሆኖ ተመዝግቧል። በ90ዎቹ መጀመሪያ ፔፕሲ በፊሊፒንስ የገበያ ድርሻው ከኮካ ኮላ በእጅጉ ያነሰ ነበር። ገበያውን ለመቆጣጠር የቁጥር ትኩሳት ወይም ናምበር ፌቨር የተባለ አዲስ ስልት ነደፈ። ሀሳቡም ቀላል ነበር። በእያንዳንዱ የፔፕሲ፣ ሚሪንዳ እና ሰቨን አፕ ጠርሙስ ክዳን ስር ባለ 3 አሃዝ ቁጥር ይታተማል። በየቀኑ በቴሌቪዥን አሸናፊ ቁጥር ይፋ ይደረጋል። የገንዘብ ሽልማቱም ከ100,000 እስከ 1 ሚሊዮን ፔሶ ይደርሳል። 349 የሚል ቁጥር ያለው የፔፕሲ ጠርሙስ ክዳን የያዘ ማንኛውም ሰው የ1 ሚሊዮን ፔሶ አሸናፊ ይሆናል። በወቅቱ 1 ሚሊዮን ፔሶ ለአንድ ተራ ፊሊፒንሳዊ የ61 ዓመት ደሞዙ ማለት ነበር። በአጭር አነጋገር ፔፕሲ ድህነትን ባንድ ጀንበር የምታጠፉበትን መንገድ አግኝቻለሁ የሚል ተስፋ ለህዝቡ ሰጠ።